ወደ ቀጣይ ሲሄድላችሁ ደግሞ ይሄ ቀይ ልብስ እጅግ በጣም የሚያምር የሆነ ከለሮች ተደበላልቀው የሆነ ደስ የሚል ቀላ ያለ ከለር። አሁን ደግሞ ነጭ ልብስ ለገና ብዙ ሰው ይቀበላል። ብዙ ሰው ነጭ በነጭ ይፈልጋል። እኔንም እዩት፣ አሻንጉሊቷንም እዩት። እንግዲህ ማን እንዳማረበት ራሳችሁ ግለጹት። እኔ ነኝ እሷ ናት ያማረባት። ሰው ከለር ይሻላል። ትንሽ ወደ እኔ ይጠጋጋል። ከዲዛይኑ ከአርቡ መስፋት 4 አርብ ነው። እንዴት ቆንጆ እንደሆነ ለከስተመሬ ባንቺ ምርጫ ስለተባልኩ በእኔ ምርጫ ሰርቼላታለሁ። ሰላም ውድ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታችን ይድረሳችሁ። ከወሰን ጥበብ እንገኛለን። በሳምንታችን ሰዓታችንን ጠብቀን ያላያችኋቸው የተመረጡ የባህል አልባሳት ይዘን መጥተናል ማለት ነው። እስከ ፍጻሜ አብራችሁን ቆዩ። እንደምን ሰነበትሽ ዮሴ? እንዴት ነህ ቴዳ? ደህና ነሽ ወይ? ሁሉ ሰላም እግዚአብሔር ይመስገን። ተመልካቾቻችን መጥተዋል። እንኳን ደህና መጣችሁ ውድ ቤተሰቦቻችን። ዛሬ ደግሞ እኔም ገና መስያለሁ። እንዲሁም ዲስፕሌይዋም እንደኔ ገና መስላለች። እንዴት እንደሚያምር ቆንጆ ልብስ፣ ቆንጆ ፊኒሺንግ የተሰራ ጽድት ያለ ጥለት እጅግ በጣም የሚያምር ወቅቱን የጠበቀ ለሙሽራናት መሆን ይችላል። ለክርስትና ላላችሁም ለግሩፕም እንዲሁም የገና ልብስ ምን አይነት ብለብስ ለሰርግም ለገናም የሚሆን ለሁለቱም የሚሆን ልብስ ካላችሁ ይሄ ገናን ብቻ የሚገልጽ ሳይሆን ትልቅ ልብስ ለማንኛውም ከለር የሚሆን ቆንጆ ልብስ ነው። እንደምታዩት እጅግ በጣም ነው የሚያምረው። እንዴት እንደሚያምር በጣም የሚያምር ጽድት ያለ 2 አይን መነን። አንገቱ እንግዲህ ተወዳጁ 4 ማዕዘን ስንጥቅ ነው። እጀ ሙሉ ነው የፈለገች፣ እጀ ሙሉ ነው ያደረግንላት። እዛ ላይ ሹራብ ስራ ነው። ላስቲኩ ፍሪ ሳይዝ ነው። እዚህ ቤት ላስቲክ አይጨንቅም። እንግዲህ ከኔ በላይም ወፈር ያለ ሰው ከመጣ ይገባል። ከኔ በላታችን ቀጠን ያለ ሰው ከፈለገ ደግሞ ላስቲኩን ሳብ አድርጎ ቋጥሮ መልበስ ይችላል። እንደምታዩት ይሄ ዝንጥ ያለ ለማንኛውም ከለር የሚሆን ጠይም ሰው ቢለብሰው፣ ጠቆር ሰው ቢለብሰው፣ ቀይ ሰው ቢለብሰው ዝንጥ የሚያደርግ የአበሻ ቀሚስ በ19 ሺህ ብር ብቻ ኦርደር አድርጉት። ጽድት አድርገን ከሚያምር ነጠላ ጋር እንልክላችኋለን። ይሄ ደግሞ እጅግ በጣም ጽድት ያለ የሚያምር በቃ ከለሩን እንዲያውም ካሜራ ላይ አይቼዋለሁ። አልወጣም። ቴዲ ካሜራ ላይ አይተሃል? ብዙ አልወጣም። ሳምንት በብትል ልብስ እንደ ልብሱ አይደለም። ቪዲዮ የተሻለ ይታያል። አሁን በደንብ በጣም ነው የሚያምረው። እኔ ይሄ ሻይኑን እጅግ በጣም ነው የወደድኩት። ሳባውን በጣም የሚያምር ይሄ ሳባ በዱባይ ሳባ የተሰራ ነው። አሁን የዱባይ ልብስ ሳባ እጅግ በጣም ያስደመመ ነው። ልብሱን ሁሉ በቃ ቆንጆ በጣም እያደረገው ነው። በዛ ሳባ የተሸመነ ነው። ይሄ የሀገር ውስጥ ሳባ ሳይሆን ከዱባይ በመጣ ሳባ የተሸመነና ቆንጆ ሳባ። ይሄ ወርቀ ዘብ ሳይጨመርበት ሻይን የሚያደርግ ሳባው ራሱ ሻይን የሚያደርግ ነው። ሰው ከለር ወይም ወደ ቾኮሌት ከለር፣ ነፃ ያለ ቾኮሌት ከለር ይሄዳል። ምን ከለር ነው የሚባል? ይሄን ከለር ታውቁታላችሁ? ለመግለጽ ሰው ከለር ይሻላል። ትንሽ ወደ እኔ ይጠጋጋል። እንዴት እንደሚያምር እዩት። እጅግ በጣም ነው የሚያምረው። ከዲዛይኑ ከአርቡ መስፋት 4 አርብ ነው። እንዴት ቆንጆ እንደሆነ ከዛ በላይ ደግሞ ከስተመራችን ወደድኩት ብላ ስትደውል ከወገብ በላይ ምን ይሻለኛል በጥለት ይሻልሻል። ጥለቱን አሸምንላትና ከላይ በጥለት ሰራንላት። እንዴት እንደሚያምር እዩት። በጥለት ደግሞ አሁን ፋሽን ነው። ከወገብ በላይ ይሄን ራሱን አንስተን ከዚህ ጋር ሰራንላት ማለት ነው። ከታች 4 አርብ ነው፣ ከላይ 2 አርብ ተጠቀምንላት። ቆንጆ አድርገን በቆንጆ ፊኒሽንግ በሰውነት ልክ ከፊት ቢ ከኋላ ቢ እጁ አምባር። ይሄ ሸብሸብ ያለ እንደምታዩት እዚህ ጋር ሸብሸብ ያለ እጅግ በጣም ነው የሚያዘንጥ። ይሄ ልብስ ዩኒክ የሆነ በ4 አርብ ነው። ወርደ ሰፊ ነው ሽመነው። ይሄ ልብስ ከወገብ በላይ በጥልፍ ተጠልፎ 50 ሺህ ብር ነው። ከወገብ በላይ እንደዚህ በሰውነት ልክ ባለው ጥለቱን ራሱን አሸምነን ከሰራንላችሁ ደግሞ 60 ሺህ ብር ነው። ኦርደር አድርጉት። የሙሽራናት ምንም ጭንቀት አይግባሽ። ወሰን ጥበብ ዝንጥ ታደርግሻለች። አንቺ ብቻ ምርጫሽ ማስተካከል ነው። ከለር መቀየር ከፈለጋችሁ ይሄ ልብስ 2ኛ ከለር አለው ብያችኋለሁ። ሳምንት በድጋሚ ላሳያችሁ 2ኛ ከለር እንዴት እንደሚያምር በቃ። ይሄም ሙሉ በሙሉ በጥለት ቢሰራም ያምራል፣ በራሱ ከለርም ያምራል። እጅግ በጣም ዝንጥ ያለ ከለሩ ቆንጆ የሆነ ሻይንነቱ በራሱ ክሩ ራሱ በራሱ ሻይን የሚያደርግ ቆንጆ ጥበብ ነው። እንዴት ቆንጆ እንደሆነ ልገልጽላችሁ አልችልም። በጣም ነው የሚያምረው። በዚህም ከለር ያምራል፣ በዚህም ከለር ያምራል። ዋጋው ተመሳሳይ ነው። እናንተ የምትወዱትን ከለር ምርጫችሁ ማድረግ ነው። እንደምታዩት ይሄን ጥለትም ካሁን በፊት እንደዚህ በሲንጀር ሰርቸው ዲስፕሌይ ላይ ተወስ ነው ያዘዙኝ። በጣም ነው የሚያምር። አሁን ደግሞ ከወገብ በላይ በሲንጀር ከሚሰራ ለምን በሽመና አልሰራላቸውም? ለምን ይሄና ይሄ ምንም ቢሆን ሲንጀር ተሰርቶ ሊመሳሰል ይችላል እንጂ 5% ልዩነት የትኛውን ቤት ቢሰራ ልዩነት ሊኖረው ይችላል። ለምን ይሄ ሽመናው አብሮን የሚገባው ይሄ ነጩን ፓርት እስከታች አብሮ ይገባል። ከዚህ ጋር ግን ስንጠልፈው ከላይ ነው የምንጠልፈው። አብሮ የሚሄድ ነገር የለውም። ስለዚህ ትንሽ የመድመቅ ባህሪ ይታያል ሁሌም ቢሆን ማለት ነው። የላዩ ደመቅ ይላል። ይሄ የማሽን ስራው ነው በቃ አሳማኝ ምክንያት ነው። እንደውም ያሆኑ ክሩ አብሮ ስለሚሄድ ይሄ ድሩ አብሮ ስለሚሄድ እስከዚህ በእያንዳንዱ ድሩ ይሄ ሁሉ ድር ስለሚሄድ
ክሩ እኮ ተመሳሳይ ነው፣ ግን ይችን ትንሽ እንትን ያደርገዋል፣ ፈዝዝ ያደርገዋል። ይሄ ድርስ ይገባ። ይሄ ደግሞ ምንም ድር አብሮ አይሄድም፣ ከላዩ ላይ ነው የምጠልፈው። ነጩ ፓርት ከስር ነው የሚደበቀው። ስለዚህ ትንሽ ደመቅ ብሎ ይታያል። አሁን ምን አደረግን? ጥለት በጥለት ደግሞ አሁን እያሸመነን ከወገብ በላይ በጥለት ከፈለጋችሁ ዝንጥ እናደርግላችኋለን። ልዩነት የለው። ብታጡት ምን አይሆን ትወዱታላችሁ። ይሄን ደግሞ በጥለት ነው የሰራውላት። 4 ማዕዘን ስንጥቅ ነው። ይሄን አሸምኜ ማለት ነው፣ ጥለቱን አሸምኜ ከላይ ሰራውት ማለት ነው። እጅግ በጣም ትወዱታላችሁ። ደግሞ እንደዚህ አይነት ስራ እንዲህ ብሎ ዝንጥ ብሎ አልቆ 30 ሺህ ብር ነው። ኦርደር አድርጉት። እኛ ቆንጆ አድርገን በቆንጆ ስፌት፣ በቆንጆ ፊኒሽን፣ በቆንጆ መነን ቆንጆ ነጠላ አድርገን በያላችሁበት በዲኤችኤልም ሆነ በፖስታ ቤት ሰው ካገኛችሁን በሰው በየትኛው መልኩ በየትኛው ዓለም እንልካለን። እቺ ቆንጆ ጥበብ ደግሞ ዛሬ 2 ሳምንት አካባቢ ፖስት አድርገናት ነበር። በጣም ምርጥ ከስተመሬ ናት። ሁሌ የምታዘኝ እንዴት እንደሚያምር እዩት። በጣም የምታምር 4 አርብ ነች። በሰውነት ልክ ነው። ከይሄም ቪ ወገቧም ቪ ነው የፈለገችው። እጁ እንደዚህ ነው የምትወደው፣ አጭር እንደዚህ ነው የምትወደው። ቆንጆ አድርገን ሰርተንላታል። ይሄ ልብስ አልቆለት 15 ሺህ ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋል። ይሄ በግሩፕ ቢለበስም በጣም ነው የሚያምረው። ጽድት ያለ ልብስ ነው። እንዴት እንደምታምር ጥለቷን እዩት። ቆንጆ ነች በጣም። ኦርደር አድርጉት፣ ሰርተን በሰዓቱ እናደርስላችኋለን። መነናችን ጽድት ያለ 2 አይን ነው። የፈርጥ ልብስ እንጠቀም። ቆንጆ በደንብ ምትት ያለ 3 አይን ነው። የፈርጥ ልብስ አሳምረን ነው የምንሰራ። ኦርደር አድርጉን፣ ቆንጆ አድርገን በሰዓት እናደርስላችኋለን። ይሄ ልብስ ምሳሌ አሁን ቴዲ በመቼ የታዘዘ መሰለህ? ከ2 ቀን በፊት ነው የታዘዘ። ከ2 ቀን በፊት ነው የታዘዘ። ማርያም ለምን ጥልፍ የለውማ፣ ስፌት አይደለም። ለልጄ ለመቼ ነው አድርሽላት፣ በ10 ቀን ውስጥ ከእኔ መድረስ አለበት ተባልኩኝ። እንግዲህ በ2 ቀን አለቀ። ሰኞ ይላክላታል። 7 ቀኑ መድረሻ ይሆናታል ማለት ነው። ለምንድነው ፈጣን የሆነው መሰል? ጥለት በጥለት ስለተሰራ ነው እንጂ በጥልፍ ቢሆን አይደርስም። አሁን ዲዛይን ሲደረግ ምን ሲል፣ ይሄ ግን በስፌት ብቻ የሚያልቅ ነው። ስለዚህ አስቸኳይ ሰዎች ይሄን ቢመርጡ፣ ብድግ አድርገን ሰጣናችሁ፣ ሰፉት። ይሄም እንደዛው። ይሄም በቀደም ነው ያዘዘችው። ይገርማታል ራሷ ስታየው። ይሄው በአንድ ቀን ተሰፋ ማለት ነው። ስፌት በስፌት ሲሆን በስፌት የሚያልቅ ነገር ነው። እንዲህም ፈጣነን ለማለት ነው። እንደምታዩት አሁንም የሚያማምር በዚህ ሳምንት ቫይራል ይወጣ ልብሱን ሁሉ ስቅል ያደረገው እኔ የለበስኩትና ይሄ የምታዩት ልብስ ነው። እንዴት እንደሚያምር። ወደ ቀጣይ ሲሄድላችሁ ደግሞ ይሄ ቀይ ልብስ እጅግ በጣም የሚያምር ግሪን ከለር አለው። ግሪን ሳይሆን አቮካዶ ከለር አለው። ቀይ ከለር አለው። እንግዲህ ከስተመሬ አጭር ነች፣ አጠር ያለም ነው የምትወደው። እሷም ቁመቷም አጭር ነች። እንዴት እንደሚያምር እዩት። እጅግ በጣም የሚያምር ቆንጆ ልብስ ነው። ከዛ በላይ ሽመናው ኦሪጂናል ሽመና ነው። ያው ሽመና አይነት አለው በደንብ መታ ብሎ በቆንጆ ሳባ፣ በትክክለኛ ሳባ የተሸመነና ተመሳሳይ ሆኖ ደግሞ ኮን የሚባል አለ። በተመሳሳይ ሽመና የተሸመነ አለ። እንግዲህ ትክክለኛ ሳባ ተጠቅመን የተሸመነ ሽመና ነው። እንዴት እንደሚያምር እዩት። ይሄ ልብስ አልቆለት 27 ሺህ ብር ነው። ከወገብ በላይ በምትፈልጉት መልኩ ከፈለጋችሁ ቪ፣ ከፈለጋችሁ 4 ማዕዘን፣ ከፈለጋችሁ 4 ማዕዘን ስንጥቅ፣ ሻፒም፣ ሹራብ ስራ የፈለጋችሁትን አሰርታችሁ ዋጋው ተመሳሳይ ነው። ኦርደር አድርጉት። ይሄ ቆንጆ ልብስ የሚያምር ልብስ እስኪ እኔንም እዩት፣ አሻንጉሊቷንም እዩት። እንግዲህ ማን እንደማረበት ራሳችሁ ግለጹት። እኔ ነኝ እሷ ናት ያማረባት። እንዴት እንደሚያምሩት። ይሄ ልብስ በጣም ነው የተወደደው። በጣም ተወዳጅ ልብስ ነው። ከስተመር መጥቶ ይሄን የሚመርጠው፣ በስልክ የምትደውሉት ይሄን የምትመርጡት። በጣም የሚያምር በቃ ለሁሉም ከለር፣ ይሄ የትኛውም ከለር፣ ጠይም ሰው፣ ቀይ ሰው፣ ጥቁር ሰው ቢለብሰው ያው ከለራችን ይለያያል። የትኛውም ከለር ቢለብሱት የሚያምር ልብስ ነው። እጅግ በጣም ነው የወደድኩት እኔ ራሱ ከከለር አገባቡ፣ ከከለሩ ነጭ አትለው ቤጅ አትለው በጣም እጅግ በጣም ነው የሚያምረው። እንዴት እንደሚያምር እዩት። እጀ ሙሉ ነው። ይሄ በጣም ነው የሚያምረው። እጅ አጓጉል ከፈለጋችሁ እንደዚህ ይሰራል። እጀ ጉርድ ከፈለጋችሁ መቀየር እንችላለን። በሰውነት ልክ መሰራት ይችላል። እንደፈለጋችሁ ተሰርቶ ይህ ልብስ 28 ሺህ ብር ነው። ኦርደር አድርጉት። አሁንም አለን በብዛት የሰውን ፍላጎት አይተን እያሸመነው ነው። የተሸመነም ስላለን ኦርደር ማድረግ ትችላላችሁ። ጽድት ያለ 2 አይን መነን ነው። በጣም ነው የምትወዱት ስራችን። እንደፈለጋችሁ ሰርተን 28 ሺህ ብር ነው። ኦርደር አድርጉት። ይህ የሚያምር ቀሚስ ቀይም አትሉትም፣ በርገንዲም አትሉትም፣ የሆነ ከለሮች ተደበላልቀው የሆነ ደስ የሚል ቀላ ያለ ከለር ያመጣ ከለር ነው። እንዴት እንደሚያምር እዩት። ሰፊ ጥለት ነው ይሄ። በግማሽም አለው በጠባብ እንዲህ በሰፊም አለው። ሹራብ ስራ ነው። አንገቱ ክቡ ነው። ሰፊ ነው የፈለገችው። ክቡ ነው። ጥልፉ ሰፋ ያለ ክብ ነው የፈለገችው። ጥልፉ እንዴት እንደሚያምር። እጁ አጓጉል ነው። ሹራብ ስራ ነው። እጅግ በጣም የሚያምር ቆንጆ ጥለት ነው። ኦርደር አድርጉት። ይሄ ለሙሽራናትም ጸድት ያለ ለሙሽራናት የሚሆን ጥላት ነው። እጅግ በጣም ትወዱታላችሁ። ይሄ ልብስ አልቆለት 25 ሺህ ብር ነው። ኦርደር አድርጉ። ኦርደር አድርጉ። ኦርደር አድርጉ። ሰርገውትን፣ ክርስትናውትን፣ ግራጁዌሽንን የትኛውንም ፕሮግራም አሳምረን እንሰራለውታል። ይሄ ልብስ እዩትላችሁ። ይሄ በትንሹ ይሄ በትልቁ እንግዲህ ልጅና እናቱ ናችሁ ብትለብሱት፣ እኔ እና እሷ ማለት ነው። በቃ በጠባብ ይሄ ነው፣ በሰፊ ይሄ ነው። በጣም ተወዱታላችሁ። እንግዲህ እናትና ልጅ ነው ያዘዙን። እናታቸው በሰፊ ነው፣
ልጆቻቸው ደግሞ በጠባብ ነው። ልጆቻቸው በሰውነት ልክ ሆኖ 4 ማዕዘን ነው የፈለጉት። እጀ ጉርድ እንደዚህ ነው የፈለጉት። እናታቸው ደግሞ ባጓጎል ሆኖ እንደዛ ነው የፈለጉት። እንዴት እንደምትወዱት እዩት፣ እንዴት ነው እንደሚያምር እዩት። በዚህም ቆንጆ ነው። ይሄኛው ታልቆለት 17 ሺህ ብር ነው በ5 አርብ ተሰርቶ። ይሄ ግን 4 አርብ ስለሰራውላቸው 16 ሺህ ብር ነው የሰራውላቸው። አንድ አርብ አስቀንሰውኛል። አንድ አርብ ሲቀንስ ያው 1 ሺህ ብር ይቀንሳል። 16 ሺህ የሰራውላቸው በ4 አርብ ስለሰራውት ነው። በ5 አርብ ሲሆን 17 ሺህ ብር ነው። ኦርደር አድርጉት። ቆንጆ አድርገን ሰርተን በየትኛውም ዓለም እንልካለን። እንደምታዩት አሁን ደግሞ ነጭ ልብስ ለገና ብዙ ሰው ይቀበላል። ብዙ ሰው ነጭ በነጭ ይፈልጋል። ይሄ የሚያምር ነጭ በነጭ እንግዲህ የምገልጽላችሁ ነጠላ ትልቅነቱና የአርቡ ስፋት ነው። ሌላ ምንም ሊገለጽ አይችልም። ነጭ በነጭ እንዴት እንደሚያምር በጣም የሚያምር ነጭ በነጭ ነው። የመስቀል የሚመስል ዲዛይን ያላቸው ናቸው። እዚህ ጋር እንደ ፈርጥ ከላይ ከታች በቢጫ ተቀምጠዋል። በጣም ነው የሚያምረው። ነጠላው ትልቅ ነው። ነጭ በነጫችን ነጠላው በጣም ትልቅ ነው። እስከ 2 ሜትር ከ30 አካባቢ ይሆናል ነጠላው። ወርዱ ሰፊ ነው። ከዚህ ወደዚህ እስከ 75 ይሆናል። በጣም ቆንጆ ነው። ነጭ በነጭ እንግዲህ ቃል እንገባላችሁ። አንዳንድ ሻሽ ከነጭ በነጭ ጋር እንልክላችኋለን። ይሄ ነጭ በነጭ አልቆ 14 ሺህ ብር ነው። ጽድት ብሎ የተሸመነ ነው። ቆንጆ 2 አይ መነን ነው። እንዲሁም ነጭ መነን ነው በደንብ የተሸመነው። 14 ሺህ ብር ነው። ኦርደር አድርጉት። ይሄና ይሄ ተመሳሳይ ነው። ልዩነቱ ይሄ እዚህ ጋር ቢጫ ፈርጥ ገብቶበታል። ከዚህ ጋር ነጭ ፈርጥ ገብቶበታል እንጂ ዲዛይኑም ሽመናውም ሁሉም ነገር አንድ ነው። ልዩነቱ እዚህ ጋር ቢጫ ፈርጥ አለው፣ ከዚህ ጋር ነጭ ፈርጥ አለው። እሱ ነው ልዩነቱ። ከፈለጋችሁ በዚህ ሙሉ ፓኬጅ ነው የምንሰጣችሁ። ከሻሽ እስከ ቀሚስ እስከ ነጠላ አልቆለት 14 ሺህ ብር ነው። ነጠላው ትልልቅ ነው፣ ትወዱታላችሁ። ነጠላውም ሰፊ ነው። በጣም ነው የሚያምረው ነጠላው። ይሄው እንዴት እንደሚያምር። ከዛ ነጭ ሻሻችሁን ስታደርጉ በጣም ነው የምታምሩት እንደዛ ስትሆኑ። ስለዚህ አልቆለት 14 ሺህ ብር ነው። ኦርደር አድርጉት ቶሎ። ከዚህም በታች የሚቀንሳለን ነጭ ከ10 ሺህ ብርም ጀምሮ አለ። ምንድነው ዋጋው በቀነሰ ቁጥር ወርዱ ጠባብ ይሆናል፣ ነጠላው ጠባብ ይሆናል። ይሄ እንደምታዩት ደግሞ የሚያምር መስቀል ማሳለሚያ መስቀል ይባላል። ያው እጀታ ስላለው እዚህ ጋር የመስቀል ምልክቱ ነው። ቄሶች እንደሚያሳልሙን እንደማለት ነው ማሳለሚያ መስቀል የሚባለው። ከዚህ ጋር እንደ ጥበብ ተሰርቶለታል። እንግዲህ ነጭ በነጭ በካሜራ ይታያል አይታይም አላውቅም እንጂ እዚህ ጋር ዲዛይን አለው። በደንብ የሚያምር ዲዛይን አለው። እዚህ ጋር መስቀሉ አለ። እንደዛ ብሎ ዲዛይኑ የሚያምር ቆንጆ ነጠላ አለው። ነጠላው ራሱ ታዩታላችሁ። ቀሚስ ነው የሚያክለው። ይሄ ነጠላው ነው። እጅግ በጣም ነው የሚያምረው ነጠላው። ይሄ ማልቆለት 14 ሺህ ብር ነው። ቆንጆ ሻሽ እንልክላችኋለን። ሻሽ በሜትር ውድ ነው የምንገዛው መነን። ግን ያው ለሻሽ ብላችሁ ደግሞ ሌላ እንትን ከምንል እንኳን አደረሳችሁም ለማለት በዛው ሻሽ ጊፍት እንልክላችኋለን። ነጭ ሻሽ ኦርደር አድርጉት። እነዚህ ያልቆላቸው 14 ሺህ ብር ናቸው። ይሄኛው ይቀንሳል። ይሄኛው 12 ሺህ ብር ነው። ይሄኛው ጥበብ አለው። የሚገርማችሁ የሚያምር ቆንጆ ጥበብ አለው። ጥበቡን ነው ይሄን ጥበብ አታውቀውም። በሌላ ከለር በቀይ ምናምን በአረንጓዴ ያለው ይሄ ጥበቡን ወደ ነጭ አስቀይረ ነውና እንዴት እንደሚያምር እዩት። ነጠላው ደግሞ ትልቅ ነው። ነጠላው ምን እንደሚያክል እዩት። የነጭ በነጩ ነጠላ ይሄን ያክላል። ይሄ አልቆለት 13 ሺህ ብር ነው። ኦርደር አድርጉት። ሰርተን ተሎ ለገና እናደርስላችኋለን። ፖስት እንደተደረገ ወዲያው ይሄን ነጭ በነጭ እያላችሁ ላኩት። ተሎ ይደርሳል። በእርግጥ ነጭ በነጭ። አሁን ደግሞ የተሰሩ ነጭ በነጮችን እስኪ በትንሹ ላሳያችሁ እንዴት እንደሚያምር እዩት። የሚያምር ምዝ ነው ይሄ፣ ወይም ሪጋ ነው። ሪጋ ሆኖ የተሰራ ነው። ሪጋው በሳባ ነው። ሪጋው ቀረብ ያለ ሪጋ ነው። ሪጋ ልብስ ብዙዎች ትወዳላችሁ። እንደዚህ አይነት ልብስ ትወዳላችሁ። ከታች ጥለቱ ያምራል። ከታች ደግሞ የሚያምር ኬሻ ሽመና ነው። እንዲህ ካሜራ ልሙጥ ካስመሰለው ነው እንጂ ዲዛይን አለው። የሆነ ዲዛይን አለው። ደስ የሚል ዲዛይን አለው። እንደምታዩት እንደዚህ ነው። ከውስጥ እንደዚህ መነን እንደርበዋለን። ከስር ነጭ ገበር አለው። በጣም ነው የሚያምረው። ክብ ነው። ከፈለጋችሁ ከፈለጋችሁ 4 ማዕዘን የምትፈልጉትን የአንገት ስታይል ይሰራል። ያው ነጭ በነጭ ግን ብዙ ጊዜ ክብ ወይ ቪ ነው የሚሰራው። በጣም ነው የሚያምረው። አልቆለት ይሄ ሪጋ ነጭ በነጭ። ይሄ ሪጋው ሳባው ውድ ስለሆነ በሳባ ነው እንዳለ የተጨረሰው። ይሄ እንዳለ የምታዩት ሪጋው ሳባ ነው የገባበት። 14 ሺህ ብር ነው። ታች ጥለቱ አንሶ እንዴት ዋጋው እንዳትሉኝ። ይሄ የሆነበት ምክንያት ሳባ በሳባ የተሰራ ነው። ይሄ ሽመናው በሙሉ ሳባ የተሸመነ ነው እስከ ወገብ በላይ ድረስ ሁሉም አልቆለት ማለት ነው። ነጠላውም እንደዛው እንዴት እንደሚያምር እዩት። ይሄ አልቆለት 14 ሺህ ብር ነው። ይህ ነጭ በነጭ ደግሞ እንዴት እንደሚያምር እዩት። ጠባብ ጥለቱና እጅግ በጣም የምታምር ናት። ይቺ የከስተመሪ እናት ነች። ለእናቴ ስሪላት ተብዬ የሰራውላት ነው። እንዴት እንደምታምር እዩት። በጣም ነው የምታምር። ቆንጆ ናት። ጠበብ ያለች ጥለት ነች። በቃ የምታምር ነጭ በነጭ ነች። ነጠሏ በጣም ነው የምታምር። ጥበቧ ይችን ትመስላለች። ጥበቧ እንዴት እንደምታምር እዩት። ዲዛይኗ
ለወጣ ያለች ለየት ያለች ቆንጆ የሆነች ዲዛይን ነች። 14,000 ብር ነው። ጠባብ ነች ግን ዲዛይኗ ከባድ ነች። ቆንጆ ልብስ ነው። ትልቅ ነጠላ አለው። እንግዲህ ከሻሽ ጋር ሙሉ ፓኬጅ እንሰጣችኋለን ብለናችኋል። ይህ ነጭ በነጭ ደግሞ ውበቱ ልነግራችሁ አልችልም። ለከስተመሬ ባንቺ ምርጫ ስለተባልኩ በእኔ ምርጫ ሰርቼላታለሁ። እንግዲህ አላየችውም፣ አልተላከላትም። ለየትኛዋ ከስተመሬ እንደሆነ አታውቅም። እንግዲህ የኔ ይሁን እያላችሁ የተጠራጠራችሁ ጠብቁ። በእኔ ምርጫ ነጭ በነጭ ስሪልኝ ያላችሁ ከስተመሮቼ እንዴት ቆንጆ እንደሆነ እዩት። በጣም ነው የሚያምረው። ነጠላው ደግሞ እጅግ በጣም ቆንጆ ነው። ቆንጆ ነጠላ ነው። ሻሽ አድርጌ አብሬ ልክላታለሁ። እንግዲህ ተወጇለሽ ብዬ አስባለሁ። ይላክልሻል ነገ። 15,000 ብር ነው ኦርደር አድርጉት። እንደምታዩት ይቺ ደግሞ የምታምር ነጭ በነጭ ነች። ጠበብ ያለችና የምታምር ዲዛይን ያላት እንግዲህ የምን መስቀልና የሆነ ዲዛይን ያለው ክራውን ነገር ነው። ከታች ከላይ መስቀል አለው። እንዴት ቆንጆ እንደሆነች እዩት። እንግዲህ ገናን ለመቀበል ያሰባችሁ እንደውም እስከዛሬ ስጋው ደግሞ ስትቀበሉ የቆያችሁ ደግሞ ለገና ነጭ በነጭ ያስፈልጋችኋል፣ ግዴታ ነው። እኔ የሚያምር ሻሽ እልክላችኋለሁ። አንገቱ እንዴት እንዳሳመርንላችሁ እዩት። መስቀል ከዚህ ያለው ከትክሻው ከዚህ ያለው እንዴት እንደሚያምር ይሄ አልቆለት 13,000 ብር ነው። እነዚህ ደግሞ በደረጃ ሆነው መስቀል የሆኑ ነጭ በነጭ ናቸው። እንዴት ቆንጆ እንደሆኑ እዩዋቸው። ለከስተመሮቼ ቀለል ያለ ከልጆች ጋር ወይም ለልጆቻችሁ ለእናንተም ይሆናችኋል። ከላይ መስቀል ከታች መስቀል በጠባብ ጥለት በቀጭን ጥለት ማለት ነው። እንዴት እንደሚያምር እዩት። በጣም ተወዱታላችሁ። ነጭ በነጩ እንግዲህ የኛ ላይ የሚያደርገው ትልልቅ ነጠላ ነው። 2 አይን መነን ነው። ቆንጆ አድርገን ነው ያሸመናቸው። አንገቱ ክብ ነው። እዚህ ጋር እንዴት እንደሚያምር እዩት። በጣም ነው የሚያምረው። አልቆለት 12,000 ብር ነው። ኦርደር አድርጉት። አሁንም ነጭ በነጭ ወቅቱ ነው፣ ጊዜው ነው፣ ገና ነው። ያስፈልጋቸዋል። በጎን ቀይ ልብስ ያስፈልጋቸዋል፣ በጎን ነጭ ልብስም ያስፈልጋቸዋል። ከየትኛው እንደምትሆኑ እንግዲህ እናንተ ምረጡ። እንግዲህ እንደምታዩት ይሄ ደግሞ በደረጃ ነው። እጅግ በጣም ያምራል። ቆንጆ ነው። ይሄ በጥበብ ደረጃ ከለር ቢገባበት ከባድ ዲዛይን ነው። ነገራችን ላይ እጃቸው ይባረክ ሸማኔዎች። እንዴት እንደሚያምር እዩት። አንድ ደረጃ አለው። ነጠላው ያምራል። ነጠላው ስፋቱ ይህን ያክል ነው፣ ግን ነጠላው ትልቅ ነው። ወርዱ ሰፊ ነው። ጽድት ያለው 2 አይን መነን ነው። ነጭ መነን ነው። ይሄ አልቆለት 12,000 ብር ነው። ኦርደር አድርጉት። እንደምታዩት ይሄ ነጭ በነጭ ደግሞ እጅግ በጣም ተወዳጅ ነው። ብዙ ጊዜ ከስተመሮች ሲመጡ ይወዱታል። እጅግ በጣም የሚያምር ነጠላ ያለው እጅግ በጣም ቆንጆ ዲዛይን። ከነገራችን ላይ የማይታያችሁን ነጭ በነጭ ፎቶ ልካችሁ እስኪ በስልክሽ በደንብ አንስተሽ ላኪልኝ ብትሉኝ አንስቼ በደንብ ልክላችኋለሁ። ይሄ አልቆለት 14,000 ብር ነው። ትንሽ ዲዛይኑ ከበድ ይላል። የሚያምር ትልቅ ነጠላ አለው። ኦርደር አድርጉት። ከቆንጆ ሻሽ ጋር አብሬ ልክላችኋለሁ። ይህ ደግሞ የምታዩት ነጭ በነጭ ቢጫ ወርቀ ዘብ መስቀል ያለው እንግዲህ ደምቅ ያለ ደግሞ ነጭ በነጭ ለምትፈልጉት አለውላችሁ እያላችሁ ነው። ይሄ ነጭ በነጭ መስቀሉ በነጭ ሲልቨር ይሆናለው፣ እንዲህ በጎልድ ይሆናለው። በሁለቱም መልኩ ማዘዝ ትችላላችሁ። ልዩነቱ እዚህ ጋር መስቀሉ ያ ሲልቨር ነው፣ ይሄ ጎልድ ነው። አልቆብኝ ነው። ካዘዛችሁኝ ግን አመጣላችኋለሁ። ይሄ አልቆለት 14,000 ብር ነው። እጅግ በጣም የሚያምር ነጠላ አለው። አያችሁት ነጠላው እንዴት እንደሚያምር? በጣም ነው የሚያምረው። ነጭ በነጭ አልቆለት 14,000 ብር ነው። ትልቅ ሻሽ አብረን እንልክላችኋለን። ኦርደር አድርጉት እና ስታዙኝ ሻሽን እንዳትረሱ በሉ። በጣም የሚያምር ነው ደግሞ ይሄኛው ደግሞ ምንም አይነት ወርቀ ዘብ የሌለው ጸጥ ያለ ግን ሰፊ ጥለት ወርቀ ዘብ የሌለው። አንዳንድ ሰዎች ትወዳላችሁ። በሳባ ብቻ የተሰራ ይሄ ንጹህ ሳባ ብቻ የተሰራ ነው። ወርቀ ዘብ የለውም። ሰፊ ጥለት ነው። በጣም ያምራል። ይሄ በትልቅ ጥበብ ይታወቃል። ጥበቡን ጨረስኩ እንጂ የጥበቡን አይነቱን አሳያችሁ ነበር። ይሄ ጥበብ ምን አይነት ዲዛይን እንዳለው እጅግ በጣም ያምራል። ይሄ አልቆለት 14,000 ብር ነው። ኦርደር አድርጉት። የሚያምር ትልቅ ነጠላ አለው። ነጠላው ራሱ ምን እንደሚያክል እዩት። ነጠላው ግማሽ ቀሚስ ነው። በጣም ነው የሚያምር። ሲሰራ ያምራል። ነጭ በነጭ ሻሽ አድርጋችሁ ነጭ ቆንጆ ጫማ አድርጋችሁ ቤተክርስቲያን ስንሄድ ያምርብናል። እቺ ነጭ በነጭ እንዴት እንደምታምር እዩት። ለልጆቻችሁ በተለይ ለልጆች በጣም ብዙ ደስ የሚለው ነገር ትሄዳ እግዚአብሔርን ውጭ ሀገር ያሉት ኦርቶዶክስ እምነት ተከታዮች ልጆቻቸው እንዲያቆን እያደረጉ ነው በሙሉ ማለት ይቻላል። እግዚአብሔርን ከኔ የሚደውሉ በሙሉ ልጆቻችን ዘማሪ ልጆቻችን እንዳቆናቸው በጣም ደስ የሚል ሁሌም ለልጆቼ የምመኘው ነገር ነው። በተለይ አውርቻ ቃል ኮሜንት ወንድ ልጆቼ ዲያቆን እንዲሆን ነው የሚፈልግ። መኳንት ይሙት በጣም ነው የሚፈልገው። እኔ ምኞቴ እሱ ብቻ ነው እግዚአብሔርን እና በጣም ነው የሚገርመኝ። እኛ ከዚህ አቅቶን እንዴት እነሱ ላሉ እንዴ በጣም ሲበዛ ጀግና ናቸው። እግዚአብሔርን ልጆቻችሁን ያለ ሰራተኛ ያሳድጋችሁ ውጣ ወረዳይታችሁ
እንደገና ቤተክርስቲያን ወስዳችሁ ዲያቆን ማድረግ እኔ ስለማውቀው ነው። ለምን እኔ አቅቶኛል። እዚህ ጋር እኔ አዲስ አበባ ተቀምጬ ቤት አለኝ ሰርቶ አብስሎ የሚቆየኛል። እንደዛ ሆኖ እንኳን አቅቶኛል። ገብተዋል። ቤተክርስቲያን ለመውሰድ ከውድ ቀን ውጭ እነሱ በዛ ሁሉ ውጣ ውረድ ነው ልጆቻቸውን ዲያቆን ማድረግ። ምን ያክል የተመረጣችሁ ናቸው። እግዚአብሔር ልጆቻችሁን ያሳድግላችሁ። ሌላ ምንም ማለት አይቻልም። በጣም እግዚአብሔር በተጣበበ ጊዜ እንደዚህ ማድረግ እውነት እግዚአብሔር ሁሌ ነው የሚገርመኝ። የሚደውሉት ከስተመሮች በሙሉ ልጆች ዲያቆን ነው ሲሉ እጅግ በጣም ግርም ይለኛል። በህይወት የምመኘው ነገር እሱ ነው። በቃ ለወንድ ልጆች ማለት ነው። እና ይሄ ነጭ በነጭ ለልጆቻችሁ ይሆናችኋል ለማለት ነው። ብዙ መዘምራን ስላሉ ለልጆቻችሁ በግሩፕ እንድሰራላችሁ ያምራል። እንዲሁም ብቻውን ቢሰራም ያምራል። በ10 ሺህ ብር ውድ ነው የተገዛበት። እውነት እያሳየሁት ነበር፣ ግን በ10 ሺህ ብር እሰራላችኋለሁ። ቆንጆ ነጠላ አለ፣ ቆንጆ ሸሽ አድርጌ እልክላችኋለሁ። እንደምታዩት ይሄ ደግሞ ሪጋ ነገር ያለው ነጭ በነጭ ነው። ወርቀ ዘባ አለው፣ በመሀል ዲዛይን አለው። ደስ ይላል። ሰፋ ያለ ጥለት ነው። ይታያችኋል፣ በደንብ ይታያል። በካሜራው በደንብ እንዴት እንደሚያምር እዩት። ይሄም ነጭ በነጭ እጅግ በጣም የሚያምር ቆንጆ ነው። ከሚያምር ሻሽ ጋር አብረን እንልክላችኋለን። ካሁን በፊት ኦርደር ያላችሁ ልብስ ያላችሁ ለገና ሊላክላችሁ እየሰራንላችሁ ያላችሁ ከስተመሮች ነጭ በነጭ ከፈለጋችሁ ጨምሪበት በሉኝ። ቶሎ ሰርቼ ጨምርላችኋል። ለምን ነጭ በነጭ ስራው አያቆይም። ምንም የሚያቆይ አንድ ቀን የሁለት ቀን ስራ ነው ልብሱ ስላለን። ይሄ ደግሞ አልቆለት 13 ሺህ ብር ነው። ነጠላውን እዩት። ነጠላው በጣም ነው የሚያምረው። ከሚያምር ሻሽ ጋር አብረን እንልክላችኋለን። ኦርደር አድርጉ። ስልኮቻችን ስክሪን ላይ ተቀምጠዋል። የኮመንት የመጀመሪያ ቦታ ላይ ያለ እናስታውሳችኋለን። እየደወላችሁ ኦርደር አድርጉ። በዓላችሁን፣ ሰርጋችሁን፣ ክርስትናችሁን ደመቅ አድርጋችሁ አሳልፉ ማለት ነው። እናመሰግናለን። ሰዓታችንን ጠብቀን ደግሞ ሳምንት አዳዲስ ነገሮች ይዘን እንመጣለን። በያላችሁበት መልካሙን ሁሉ ለእናንተ ተመኝተናል።